እንዲናፍቋችሁ አድርጓቸው። አንደኛ፣ በቀላሉ አትገኙ። ሰዎች በፈለጉት ሰዓት ሁሉ የሚያገኟችሁ ከሆነ በፍጹም ሊናፍቋችሁ አይችሉም። እናንተን ለማግኘት የተወሰነ ጥረት ማድረግ አለባቸው። በመሆኑም የማህበራዊ ሚዲያ አጠቃቀማችሁን አስተካክሉ። ከሌሎች ቅርብ ከምትሏቸው ጓደኞቻችሁ ጋር ጥሩ የሚባል ጊዜን እያሳለፋችሁ እንደሆነ እንዲያዩ አድርጉ። አሊያም በተቃራኒው ማህበራዊ ሚዲያ ላይ በየቀኑ ውሏችሁን የምትለጥፉ ሰዎች ከሆናችሁም ለተወሰነ ጊዜ ጠፋ በሉና ስለእናንተ እንዲያስቡ አድርጉ። ሁለተኛ፣ ፈላጊ እናንተ ብቻ አትሁኑ። ሁሌም የምትደውሉት፣ ሁሌም የጽሑፍ መልእክትን የምትልኩት እናንተ ብቻ ከሆናችሁ በየት በኩል ሊናፍቋችሁ ይችላል? እስቲ አንዳንዴ የተወሰነ ችላ በሏቸውና ለውጡን ተመልከቱ። እመኑኝ፣ የሆነ አዲስ ነገር እንዳለ መጠርጠር ይጀምራሉ። ለተወሰነ ጊዜ ራሳችሁ ላይ ብቻ ትኩረት አድርጉና ሕይወታችሁ በእነሱ ላይ ብቻ የተመሰረተ እንዳልሆነ አሳዩአቸው። ከልብ የሚፈልጋችሁ ሰው የተወሰነም ቢሆን መስዋዕትነት መክፈሉ ግዴታ ነው። ሶስተኛ፣ ራሳችሁን ውደዱ። የትኛውም ሰው እንዲወዳችሁ ከመሞከራችሁ በፊት በቅድሚያ ራሳችሁን ከልብ መውደድ አለባችሁ። ማንም ደስ እንዲለው ብላችሁ በፍጹም ያልሆናችሁትን ለመሆን እንዳትሞክሩ። ይሄ ሁኔታ መቼም እውነተኛ ደስታ እንዳይኖራችሁ ያደርጋል። በመሆኑም በየትኛውም አይነት ሁኔታ ውስጥ ቢሆን ራሳችሁን ለመሆን ጣሩ። በምትኖሩት ሕይወት ደስተኛ መሆን ስትጀምሩ ሌሎችም ይህንን ደስታ ለመጋራት አብሯችሁ መሆንን ሳይወዱ በግዳቸው ምርጫቸው ያደርጋሉ።